አንዳንድ ሰዎች ራሳቸውን ለመፈለግ ተግተው ሲዞሩ ሲሽከረከሩ ሲያስቡና ሲጨነቁ ይስተዋላሉ። ራስን የት ነው ፈልገህ የምታገኘው? ራስን መሆን የምትችለው እንዴት ነው? አንተ ማን ነህ? አንተ ምንድነው መሆን የምትችለው? ምን ነበርክ በፊትስ? ወደፊት ምን መሆን ትችላለህ? ብዙ ጥያቄዎች አሉ። እና አንዳንድ ሰዎች ራሳቸውን በመፈለግ ላይ ተጠምደዋል። አንዳንዶቹ ደግሞ ሰዎች ራሳቸውን እንዳያገኙ በማሰናከልና በማዘናጋት ተጠምደዋል። ይሄ ሁሉ እንግዲህ ዓለም ውስጥ የሚካሄድ ተግባር ነው። ይሄ ሁሉ በምድር ላይ የምትመለከቱት ነገር ነው። ይሄ ሁሉ ነገር ስቃይ፣ ይሄ ሁሉ መከራ በምድር ላይ የምትመለከቱት ነገር ነው። አንዱ የአንዱን ስራ ለማሰናከል እንቅልፍ አጥቶ ያድራል። ስራውን ቢያሰናክለው የእሱን ደሞዝ እኮ አይወስድም። ሰውን ሲጎዳ ማየት የሚደሰትበት ብቸኛ ሀገር ኢትዮጵያ ውስጥ ብቻ ያሉ ህዝቦች ናቸው። አንድ ሰው ሲጎዳ ሲያዩ ይደሰታሉ። ስትሰራ፣ ስትለወጥ፣ ስትጠቀም፣ የሆነ ነገር ስታገኝ፣ አዲስ ነገር በህይወት ሲፈጠር የሚበሳጩ የሚናደዱ ህዝቦች ያሉባት ብቸኛ ሀገር ኢትዮጵያ። እቺ ሀገር ብቻ ነች የሰው ልጅ ሲሰራ፣ ሲለወጥ፣ ሲያምርበት የማይወዱ ማህበረሰብ ያሉበት። የሆነች ነገር ጫማ ስቀይር፣ ካልሲ ስቀይር የሚደነግጥ ህዝብ ያለበት ሀገር ብቸኛ ሀገር በአለማችን ከ180 ሀገሮች መካከል አንዷና ብቸኛዋ ኢትዮጵያ ብቻ ነች። እንኳን ሊያበረታታ ገና ለገና ጫማ ቀይሯል፣ ከየት አምጥቶ ነው ከየት አመጣ ብሎ ይጨነቃል፣ ያስባል። ስራ ስትገባ ስራ ገባ እኮ ብሎ ስላንተ ነው የሚያወራው። ስራ ስፈታም ደግሞ እንደዛው ስራ የለው፣ ዱርዬ፣ አጭበርባሪ ነው፣ እንዲህ ነው እያለ ያወራብሃል። ስራ ስትሰራ መከራ አያሰራ፣ ስራ ስትፈታ መከራ ስራ አይወድም ይልሃል። ኢትዮጵያ ውስጥ ነው ከባድ ኑሮ፣ ኢትዮጵያ ውስጥ ነው ከባድና አስቸጋሪ ህይወት ያለው። ሌላ ዓለም ላይ አይደለም፣ ኢትዮጵያ ውስጥ ብቻ ነው ከባድ ህይወት ያለው። ኢትዮጵያ ውስጥ ያሉ ወጣቶች ብቻ ናቸው ከባድ ፈተናና መከራ እየገጠማቸው ያሉት። እሱም በራሳቸው ማህበረሰቦች ነው። ኢትዮጵያ ውስጥ በሁለት ጊዜ ብቻ አንተ ንጉስ ትሆናለህ። አንደኛ ስትሞት ነው፣ ሁለተኛ ስትወለድ ነው ሰው የሚረባረብልህ። ከዛ በኋላ ቻው ቼልሲ። ለምን አፈር አትበላም? ማንም ዞሮ አያይህም። ስለዚህ ጠንክረህ ሰርተህ ራስን ለመለወጥ ሞክር። አለበለዚያ ሁሉም ሰው መዶሻው ነው ኢትዮጵያ ውስጥ እንደሚስማር አናትህን እየመታ ነው የሚያስገባህ፣ ወደ ስር ነው የሚያስገባህ። ስለዚህ ከራስህ ጋር ራስህን ፈልገህ ራስን ሆነህ ተለውጠህ ተገኝ ወንድሜ። መንገዱ እሱ ብቻ ነው።